ዛሬ ምሽት ለ132 ዓመታት የቆየው ላንካሻየር ደርቢም በሊቨርፑልና በማንቸስተር ዩናይትድ መካከል ይደረጋል። በ1894 የጀመረው ይህ ጨዋታም ማንቸስተር ዩናይትድ አሁንም ነግሶ ይገኛል። 92 ጊዜ በማሸነፍ የበላይነቱን ይወስዳል። ሊቨርፑል 82 ጊዜ አሸንፎ እንዲሁም 71 ጊዜ አቻ ወጥተዋል። ዛሬ ሁለቱ ክለቦች ሲገናኙም ማንቸስተር ዩናይትድ በጊዜው አሰልጣኝ ማይክል ካሪክ እየተመራ ጨዋታውን ያደርጋል። ነገር ግን አሰልጣኝ ማይክል ካሪክ ማንቸስተር ዩናይትድን ቋሚ አሰልጣኝ ለመሆን ቀዳሚ እጩ መሆናቸው እየተዘገበ ይገኛል። አሰልጣኙ በክለቡ የመቀጠላቸው እድል ከሳምንት ሳምንት እየጨመረ መሆኑ ተገልጿል። በሌላ በኩል አጥቂው ጆሹዋ ዚርክዚም ማንቸስተር ዩናይትድን እንደሚወደውና በክለቡ ስኬታማ መሆን እንደሚፈልግ ተዘግቧል። ተጫዋቹ በቀጣይ በክለቡ ጋር ስለሚኖረው የወደፊት ቆይታ ውይይት ያደርጋል ተብሎ ይጠበቃል። ነገር ግን ብዙ የጣሊያን ክለቦች አይናቸውን እንደጣሉበትም ተጠቁሟል። ማንቸስተር ዩናይትድ በቀጣይ የግራ ፊት መስመር ተሰላፊ የሚያስፈርምበት እድል እንዳለውም ፋብሪዚዮ ሮማኖ ዘገባውን ይዞ ወጥቷል። ማንቸስተር ዩናይትድ በዘንድሮ ውድድር ዘመን ከዋና ስፖንሰር ብቻ 160 ሚሊዮን ፓውንድ ገቢ እንደሚያገኝ እየተነገረ ይገኛል። የወቅቱ አሸናፊ ሊቨርፑል ዛሬ ተጋጣሚውን ሊቨርፑል የሚያገኛል ተብሎ የተጠበቀው 150 ሚሊዮን ፓውንድ ብቻ መሆኑ ተነግሯል። ቀያቹ ሰይጣኖች በሚቀጥለው የውድድር ዘመን አዲዳስ የእጅጌና የልምምድ ስፖንሰርን ያስተዋውቃሉ ተብሎ ይጠበቃል። ማንቸስተር ዩናይትድ ቻምፒዮንስ ሊግ ተሳትፎ ካረጋገጠም ከአዲዳስ ተጨማሪ 10 ሚሊዮን ፓውንድ ያገኛል። የማይክል ካሪክ ማንቸስተር ዩናይትድ ዛሬ ከሊቨርፑል 1 ነጥብ ካገኘ ወይም ደግሞ በርንማውዝ ነጥብ ከጣለ በቀጥታ አውሮፓ ቻምፒዮንስ ሊግ መሳተፉን ያረጋግጣል። ከማንቸስተር ዩናይትድ ጋር የሚጫወተው ሊቨርፑል አሰልጣኝ ሰው ከሚተቸኝ በላይ እኔ ራሴን ተቸዋለሁ ሲሉ ይናገራሉ። ሊቨርፑል አሰልጣኝ አርኔ ስሎት ውሳኔያቸውን ተመልሰው እያዩ ራሳቸው እንደሚተቹ ገልጸዋል። ሰዎች ይተቹኛል፣ ነገር ግን እኔ ትልቁ የራሴ ተቺ እኔው ራሴ ነኝ ሲሉ ይናገራሉ። ወደኋላ ተመልሰው የወሰኗቸው ውሳኔዎች እየገመገሙ ራሳቸው እንደሚተቹ ገልጸዋል። ከሳላ ጋር ስለነበራቸው አለመግባባት ያነሱት እኚህ አሰልጣኝ በአስቸጋሪ ጊዜ ያሳልፈናል፣ ምክንያቱም እሱ የሚፈልገውን ያህል አላሰለፍነውም ሲሉ ተናገሩ። ቢሆንም በመከባበር ሁሉንም ጊዜ አብረን አልፈናል፣ የጋራ መግባባት ነበረን ሲሉ ስለ ሳላ ያላቸውን አድናቆትና መከባበር ገልጸዋል። ዛሬ ምሽት 11 ሰዓት ተኩል ሁለቱ የሚያደርጉት ጨዋታ ዓለም ሁሉ በጉጉት ይጠብቀዋል። ይህንን ጨዋታ ማን ያሸንፋል? የዚህ ጨዋታ ድል ለሁለቱም ትልቅ ትርጉም እንዳለው ይታወቃል። ለማንኛውም 11 ሰዓት ተኩል መልስ ይሰጣል። ከ90 ደቂቃ በኋላ የዚህን ጨዋታ ውጤት ምን ይሆናል የሚለውን አብረን ይዘን እንመጣለን።